ያልፈልግም ማለት ለመናገር ሰይድ መቼም ቢሆን አያገባትም። ዝም ብላችሁ እናንተ ሴት ሲቆጥር ይኖራታል እንጂ አያገባትም። እኔ ይኸው ነግራችኋለሁ። ምላሴ ይቆረጥ ምላሴ ላይ ጸጉር ይብቃል ነው እንደሚባለው። መቼም አያገባትም። እችንም ያመጣ ዝም ብሎ ሊያስፈራራ ነው ማለት ነው። መቼም አታገባትም። ሴት እያመጣ ሴት እየቀያየርክ እንደዚሁ እዚሁ ላይ ሴት አንዷን ስታመጣ አንዷን ስትወስድ አንዷን ስታመጣ አንዷን ስትወስድ ትኖራታለህ እንጂ መቼም አታገባትም። እኔ በህይወት እያለሁ ወይ ደግሞ እኔ ራሴ ህይወት ሳይኖረኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እንግዲህ ዛሬ ማንን ይዤላችሁ መጥቻለሁ? የአቶ ሰይድን ባለቤት ማለት ነው። ስጦታ ሲገዛላት صحتهم الجيدة تظهر في وثبهم وقفزاتهم. حضر لهم وجبة غداء تجعل يومهم أكثر سعادة، وقدم لصديقك الأليف أفضل العناصر الغذائية لتمنحه الحياة الأفضل. إنجاز مبني على العلم. سوق الترندات الخيالية من ترنديول الحين. يا لتشو مالتنا اسكي ምንም ነገር አትፈልግም የተባለችው አለች። ልክ ቤት ልገዛል ቤት ስጦታ ተገዛለች ምናምን ትባላለች ምናምን ነገር አለች። ሰው ምንም ነገር አይፈልግም ምናምን ተብሎ ምንም ነገር አልፈልግም ተብሎ ቢያንስ አራ ችግር የለው ምናምን ይባላል እንጂ እንደዛ ይባላል። ደግሞ ከየመን ከተመለሰ አሁን ሳምንት ራስ ሆኖ እንዴ ከመቼው ልጅቷን አግኝቷት ከመቼው ከሱ ምንም እንደማትፈልግ አይቶ አውቆ ከመቼው ቤት ገዛላት። በነገራችን ላይ እንደምገዛላት ስለምታውቅ ወይ ደግሞ እንደምታረግላት ስለምታውቅ ነው ያገባቸው። ሴቶች የሚፈልጉ ለዛ ነው። እውነት ለመናገር ከሆነ አንተም ብለው ሳይሆን ያስከውን ነገር ብለው ነው ለመውሰድ የሚሻሙብክ። እንደዚህ አንዷ መርዝ አንዷ እንትን ካልበለውኝ ካልሞትኩ ካልተፈለኩ ካልተቆረጥኩኝ የሚሉት ሴቶቹ ደፋ ቀና የሚሉት ለዛ ነው። በነገራችን ላይ ሁሉም አለው ማኖር ይችላል። ለአንዷ ቤት ቢገዛ ለአንዷ መኪና ይገዛል እያሉ ነው። ለዛ ነው እንደዚህ ድፍት ቅንት የሚሉበት ማለት ነው። ግን ተጠንቀቅ። ያ የልጆች አባት ስለሆንክ ነው፣ ሌላ እንኳን አይደለም። እስኪ ለማንኛውም ወደ ቪዲዮ እንግባ። እንግዲህ ያለውን ነገር ሰምቻለሁ። በጣም ፐርሰናሊ በጣም አዝኛለሁ። አብሽር ምን ማለት አይደለም። ያው ብዙ ነገር ይገባል። የልጅ ፍቅር ደግሞ አውቀዋለሁና በጣም አዝኛለሁ። በጣም ልጅ ያለው ነው የሚያውቀው በደንብ። ያው ልጅ ባይኖረኝም በደንብ ያለበት ነገር ልጆኝ ያለውና ያለበት ነገር በጣም ነው የሚያሳዝነው። በምን አይነት መልኩ ላግዝክ? በምን አይነት መልኩ ልርዳክ? በቃ እንግዲህ ያው ምትረጂኝ ባልኩሽ ባወራ ነው መሰረት በስልክ የተወሰነ ነገር አውጥተናልና በሱ መሰረት እኔም ቀርቼ አልቀርም ቆሜ አልቀርም። አረ በጣም ጀግና ነክ። ስለዚህ እስካሁን ታግሻለሁ። ከአመት በላይ ሁለተኛ ዓመታችን ይዘናል። ልጆቼን አሳይኝ ብያት ብዙ ጊዜ ስለፋ ነበረ። ስንከራተት ስፈልጋት ትኬቱ ራሱ የትኬት የምቆርጠው በመላለስበት ራሱ አስቢ 68,000 70,000 ወጪው እዛ ሆቴል ምናምን አለ። በየሳምንቱ በየ15 ጊዜው በይው ስመላለስ እሱ ራሱ ቢጠራቀም እኮ ምን ሆነሽ ነው? አንድ ቤት ይገዛል እኮ። ያንን ራሱ ብትጠቀምበት ወይ ብትሰራበት አመቱን በሙሉ እሷን ፍለጋ እዛ ስመላለስ አስቢው። እና እሱ ምንም አይደለም፣ ብር ወድቆም ይጠፋል። አጠፋው አይቆጨኝም፣ ግን የእሷ ቃሏን ማጠፋው ብቻ ትንሽ ከባድ ነው። በጣም ጠንካራ ነካ። እና እንግዲህ ያው እኔም አጥቼ አላጣም። በፊትም ሴቶች በሽ ናቸው። እኔም እንደውም ራሳቸው በቃ በእሷ ተናደው በእልህ እኔን አግባኝ እኔ ይሻላለሁ እሷን ከራተተች የሚሉ ሴቶች አሉ። እኔ ቪዲዮን ካየኩ በኋላ እኮ እህት ስኖር ይበድርለት እያልኩ እያሰብኩ ነበር። አንቺ አስበሽ ነበር? አስቤ ነበር። አሪፍ ነበር ባገኝ። ለነገሩ አሁን እኔም ማዘጋጅቻለሁ እንጂ እንግዳችን እሷ ናት። እንግዲህ ስለሷ በአጭሩ ብነግርሽ ጥሩ ልጅ ናት። ከዚህ በፊትም ደጋግማ እኔ አለሁልህ ምንም ካንተ የምፈልገው ነገር የለም እና አትንከራተት፣ እሷን አትፈልጋት። ልጆች ያደጉ ቀን አባታችን ብሎ መምጣታቸው አይቀርም። ስለዚህ ካንተ 5 ሳንቲም አልፈልግም፣ በፈለግከው እምልልሃለሁ። ከፈለክ እንደውም ካንተ ምንም አይነት ነገር እንደማልፈልግ በውል እናድርገው። እንደውም ጋብቻውን አለች ተዋውለን ምንም ነገር ካንተ ብንለያይ እንኳን 5 ሳንቲም እንደማልጠይቅክ ልፈርምልህና አግባኝ።
ያቺኛዋ ስላበሳጨች የልጆች እናት እኔ ከሳለሁ እኔ ጥሩ ሚስት ሆንልሃለሁ ብላኝ ብታይ ማንም ያላለኝን አባባል ነው ያለችኝ። ገርማኝ እኔ ራሱ አስደንቃኝ። በጣም ልባም ሴት ናት። ስለዚህ እኔም በቃ በአንድ ቀን ከመጣሁ 2 ቀንም አልሞላኝም በቃ ወሰንኩኝ እሷ ትሻለኛለች አባባሏ ቆንጆ ናት ብዬ። ስለዚህ አሁን እሷ ውስጧ የበለጠ እንደምታየው በጣም ጥሩ ናት። አስተሳሰቧ አባባሏ ያሰበችልኝ አስተሳሰቧ ማንም እናት እንኳን እንደዚህ አታስብ ያውቃለሁ አስባለሁ። እንደ እናት ነው ያሰበችልኝ። አንተ ልከሰ ነው እንጂ ካንተ ምንም ፈልጌ አይደለም። እሱ ተጎድተሃል በቃ ካንተ ጋር ግብቼ ልጅ ነው ፈልገው ልጆች ወልድላለሁ የፈለግከውን ያህል ቃል ገባላለሁ በምፈልገው ብላኝ ነው እንግዲህ። እኔም ደግሞ በቃ ለዚች ጀግና ጎበዝ ሴት ቀና ለሆነች ሴት ለምን የሆነ ሰርፕራይዝ አላደርጋትም ብዬ ከአንቺ ጋርም ስላወራው እንደመጣው ደውለሽልኝ ብዙ አወራሽኝ። አይዞህ የምፈልገው ነገር ካለ ምናምን ብለሽኛል። እንግዲህ ከአንቺ የምፈልገው ነገር ስላለ ነው የመጣሁት። ለጀግና ወንድ እንግዲህ ጀግና ሴት ታስፈልገዋል። አሁን እቺ እኔ ምን ልበል? አሁን እኔ የሆነ ነገር ብል ማለት ነው ቀንታ ነው ሱመያ ቀንታ ነው ትላላችሁ። ግን እንደው አሁን እቺ አሁን አይ ማለት ነው ሰይድ እኔ ሴቶች መተው ሳይድ ካንተ የምንፈልገው አንተን አይደለም ገንዘብክን ነው የምንፈልገው ንብረትክን ነው የምንፈልገው እንዲሉ ፈልገ ነው ሲያዋት ራሱ ያት ምን እንደምትመስል ማለት በደንብ ነው የምታስታውቀው። ገንዘብክን ፈልጋ እንደሆነ ሲያዋት ራሱ ሲያወት ያላማረ ሲበሉት ያቀራል። እውነት ለመናገር ከሆነ ሐቂቃ ማለት ነው ካንተ ምንም የማትፈልገው ሮዛና ሮዛ ብቻ ናት። የእውነት እናወራ ከተባለ ማለት ነው ንጹም ልብ ያላት እሷ ናት። ልክ እንደመልኳ ልቧም ንጹህ ነው። ከዛ ውጭ ግን ሰይድ ታይተው ራሱ ሮዛ ጓደኛዬ ስለሆነችም አይደል የምርክ አወራሯ ራሱ በቃ በጣም ምስኪንና የዋህ ልጅ ናት። በቃ ልቧ ንጹህ ነው። እችን ህይወት እስኪ ቁጭ ብላ ራሱ ምናምን ትላለች። ወይ አታምር ወይ አታፍር። ደግሞ አነጋገሯ ምናምን ከዚህ በፊት እኮ እንደዚህ ያሉ ሴቶች ናቸው። እንደዚህ ያሉኝ ብለክ ያመጣቸው ሴቶች ማንም ብሎኛ አቅም ይላል እንዴ? የሰራውን ቪዲዮ እየረሳ ነው እንዴ? ያላሉክ ሴቶች አሁን የተናገርከውን በሙሉ ከዚህ በፊትም ብለውሃል። እንዲህ ብላኛለሽ ብለህ ነው የመጣው። ከዛ ምን እንደተፈጠረ ያው ራስህን ታውቃለህ። አሁን ሚቺ መጣ ልክ እንደዛው እርግጠኛ ነኝ ታያላችሁ። አሁን በቃ የሆነ እንትን ይላታል። አሁንም መልሳ ደግሞ እንደዚህ የሆነ ነገር መፈጠሩን ብቻ ዝም ብላችሁ ማግባት ካልቀረ ለምን አረባ ጋር ተመለስክ? What a love you have for milk. Discovering new things your way. Remember what they say. Milk every day is the smart way. مشاهدينا ننقل لكم لحظة وصول العمالقة لأحد أهم وأكبر الأحداث هذا الموسم. مشاهدينا تم تأكيد وصول عمالقة UFC إلى العاصمة القطرية الدوحة. እኔ ግርም የሚለኝ ደግሞ ኮመንት ላይ ራሱ ማለት ነው የአመቱ ጀግና አባት የምትሉት ምኑ ነው ጀግንነቱ ነው? እንደውም እንደኔ ልድርህ ነበር ስትሰማ መሰለኝ ልጅቷ ማለት ነው። እቺ ቁጭ ያለችው ኢንተርቪው የምታረጋው አታምርም? ወላሂ በጣም ቆንጆዬ ነች። ማሻአላ ብያለሁ። በጣም ታምራለች። እህቴ ልዳርክ ብለሃለች አይደለ? እርግጠኛ ነኝ እህቷም ልክ እንደሷ ቆንጆ ትሆናለች። እውነት እሷና ብታገባ ይሻላል እቺን ከምታገባ የልጅቷን እህት። ለምን በጣም ታምራለች። ቢያንስ አንድ ሰው በቃ ወይ መልኳ እንኳን ለዘራችን ራሱ ትሆናለች። እቺ ለዘር ራሱ ቆንጆ ነች፣ ታምራለች። እቺኛው አሁን አምታሃት መጀመሪያ ነበረች የተዋወቃችሁ። አሁን ከመጣ አወቃት ከመቼው ነው የተዋወቃችሁ? ደግሞ እኮ ነው የሚገርመኝ ማለት ነው ኮመንት ላይ የአመቱ ጀግና አባት ምኑ ነው ጀግና አባት ነው? ሴት እየዞረ ስለፈለገ ሴት ስላመጣ እሱ ራሱ እስካሁን ታገስኩኝ እስካሁን ታግሻለሁኝ። ምኑ ነው የታገስከው? ያገባ የፈታ ማግባቱን ነው የታገስከኝ እንዴ? እኔ የምለው በቃ ማለት
እንደዚህ ነው እንዴ በቃ ማለት እኔ ኮሜንት ሳነብ ማለት ነው እኔ በጣም የገረማችሁ። ስለዚህ በወንዶች እኮ አይፈረድም እያስረገዙ መሄዳቸው እኮ ኖርማል ነው በቃ። እኔ አሁን ኮሜንት ላይ እንደተረዳሁት በቃ ማለት አሁን በጣም ብዙ አሉ አስረግዘው የሚጠፉ አስረግዘው የሚሄዱ አስረግዘው የኛ አይደለም ብለው የሚክዱ በተለይ ኢትዮጵያ ውስጥ የተለመደ ነው። ወልዶ መጣልም ልክ እንደዛው ነው። ስለዚህ ወኔ በወንዶች ነበር እርድብን ብለው ስለዚህ ኦሬዲ ወንዶች እውነታቸውን ነው። ምክንያቱም እኛ ሴቶች የምንወደው እንደዚህ ያስረግዞ የሚሮጠውን ወንድ ነው ማለት ነው። እያስረገዘ የሚሯሯጥ ወንድ ነው በጣም የምንወደው። እንደተረዳው ኮሜንት ላይ አብዛኛው በጣም ከስንት አንዱ ነው ምኑ ናችሁ ነው የሚሉት የተወሰነው ነው። ካለዛ ግን ሁሉም በቃ ያመቱ ምርጥ አባት ያመቱ ጀግና አባት ምኑ ጋር እስኪ ምኑ ጋር አረ አላህን ፍሩ ወላሂ ማለት በስነ ስርዓት እኔ ለማናደድ ምናምን ብላችሁ ሳይሆን በስነ ስርዓት እንትን ብላችሁ ማለት ነው። እኔ ኖርማል ሚዲያ ላይ እስከወጣው ድረስ የሚደግፈኝም እንዳለ የሚጠላኝም እንዳለ አውቃለሁ። ለዛ ለምን እንደዚህ ብላችሁ ጻፋችሁ አለ ምክንያቱም የፈለጋችሁን መጻፍ መብታችሁ ነው በዚህ ማለት ነው። ግን እውነት ለመናገር ከሆነ ማለት ነው እኔ አሁን እንደተረዳሁት የወንዶች ጥፋት የለባቸውም። እኔ በፊት በወንዶች በጣም ነበር የምናደደው በጣም ግን አሁን እውነታቸው ነው። ምክንያቱም አስረግዘው ሲሮጡ ነው እኛ ሴቶች ደስ የሚለን። አስረግዘውን ሲሄዱ አስወልደውን ሲሄዱ ወንዶች እኮ የተወሰኑት ናቸው አባትነትን ብለው ደፋ ቀና ብለው በጣም ብዙ ጀግና አባቶቻችን እንዳሉ በተለይ የድሮ አባቶች ማን ይመሰክርላቸዋል። ግን አሉ ደግሞ በዛው ልክ ያስረግዛሉ ባክ ሲያድግ ፈልጎኝ ይመጣ ብሎ ይሄዳል። ኮሜንት ላይ እንዳለ እንደዛ ነው የሚሉት ሲያድጉ ይመጣሉ። እኔ እኮ ልጆቼ ሲያድጉ ራሳቸውን ችለው አባታችን የት ነው ብሎ እስከሚፈልጉት እንኳን አልጠብቅም። እኔ ራሴ ራሳቸውን የተወሰነ ከቻሉ ወስድለታለሁ። ግን ምንድነው ትርጉሙ? እሱ ራሱ እኮ አባትነትን አያውቀውም። ልጆቹ ራሱ አባትነትን አያውቁት እንዴ። ወንድ ልጅ አስረግዞ መሮጥ ምንድነው? ምን በትምትል ይወልዳል። ልጅ መውለድ በጣም ብርቅ ነው እንዴ? ብርቅ እኮ አይደለም። ዋናው ማሳደጉ ላይ ነው። ዋናው መንከባከቡ ላይ ነው። ዋናው ልጅ ምን በላ ምን ጠጣ ትምህርት ቤት ምን አገኘው ብሎ ልጆች ምን ሆኑ ከትምህርት ቤት ብሎ አብሮ እጇን ይዞ ትምህርት ቤት ካላደረሳት እጇን ይዞ ልጄ ብሎ ካላሳደጋት ካደገች በኋላ እኮ በቃ በዛ ላይ አባቱን አስባችሁ አባትነቱ ራሱ እሱ ራሱ አያውቀው። ግን እኔ አላህ ልብ ይስጣችሁ ነው ለመናገር ከሆነ ማለት ነው። እኔ አሁን ሳይድን እንደው ለምን አሁን ያመቱ ምርጥ አባት የምር ማለት ኮሜንት ላይ ሰው ማንነታችሁ ምናልባት ስለማይታይ ለዛ ይሆናል ብዬ ነው እንጂ ያሰብኩት። እውነት እንደዛ ብላችሁ የጻፋችሁት ኮሜንት ሳይድን አግቡት ብትባሉ ታገቡታላችሁ? እንደዛ ከሆነ አይምሯችሁ ትክክል አይሰራም። እኔ እውነቴን ነው ብላችሁ በጣም ይቅርታ። ምክንያቱም ሳይድን እንግዲህ እያያችሁት ነው። እኔ እንደው ምናልባት ለማስመሰል እንኳን አንድ ጊዜ ሁለት ጊዜ በቃ ባክሽ ልጆቼን ምናምን ብሎ ሰርቶ እንደ ቪዲዮ እኮ ማለት ቪዲዮ መስራት እኮ በጣም ቀላል ነው። ባክሽ ልጆችን ብሎ እንደዚህ ቁጭ ብሎ ራሱ ብቻውን ሰርቶ ቢሆን አንድ ሁለት ጊዜ ሶስት ጊዜ ምናምን ብቻውን ያለ ሴት ከወንድ ጋር እንኳን ሰርቶ ብትሉኝ ምንም ችግር የለውም። ሳይድ እኮ ቪዲዮን ከጀመረ ጀምሮ ማለት ነው በቃ ሴት ትሄዳለች፣ ሴት ትመጣለች፣ ሴት ትሄዳለች፣ ሴት ትመጣለች። ወንዶች እውነታቸው ነው። እናንተ የምትወዱት በቃ ሴት የሚከተለው ነው። አብዛኛው ወንዶች እንዲኖሩት ሴት የሚከተል ሴት የሚያሳድድ ወንድ በጣም ነው የሚመቻችሁ። እሱን ነው የምታሳድዱት የሚሉት አሁን ነው የገባኝ። በጣም እውነታቸው ነው። ለዛ ነው ለካን ሁሉም አብዛኛው ወንዶች ያስረግዛሉ፣ ይሄዳሉ፣ ያችን ያስረግዛሉ፣ የኔ አይደለም ልጅ ይላሉ። ለምን ሴት በሴት ይተካል ብሎ ስለሚያስብ
ስለዚህ ወንዶችዬ በጣም ይቅርታ እውነት እናንተ እውነታችሁን ነው። እኛ የምንወደውን እናንተ ናችሁ የምታውቁት ማለት ነው። እኛ ራሱ እኛ ምን እንደምንወድ አናውቅም። እና ለማንኛውም እንግዲህ እችን ልጅ አሁን ያመጣት ምንም አትፈልግም ብሎ ነው። ከኔ ምንም አትፈልግም አገባታለሁ ብሎ ነው። ግን እስኪ ምን እንደምትፈልግ ካንተም ምናየው ይሆናል ማለት ነው አብረን አይ በጣም የምትገርም ሴት ነሽ፣ ለሁላችንም ምሳሌ ነሽ። የምር በጣም እናመሰግናለን። ሴቱን ከእንደዚህ አይነት ነገር ስላወጣሽው በጣም እናመሰግናለን። በጣም የሚገርም አስተሳሰብ ነው ያለሽ እንደ መልክሽ። አንቺንም ከልብ አመሰግናለሁ። የምፈልገው ነገር ካለ በስልክም ብለሽኛል። እህትን ብትኖረኝ እኔ እህቴ እንድረ ነበረ ብለሽኛል። የወላሂ እኔን ጉዳት እና ያው ከልብ አመሰግናለሁ። አንቺንም እንደ ዳርሽኝ ነው የምቆጥረው። አሁን ደግሞ ከአንቺ የሚፈልገው አንድ ትንሽ ነገር አለ። እሷን ሰርፕራይዝ እንድታደርጊልኝ ነው ፈልገው ያለ ነው። እንግዲህ እሷ አላወቀችውም። ዝም ብለን ስንገባ ለምን እንደመጣንም አታውቅም። አሁን አንቺ ፊት ለፊት ልንገራት እንግዲህ ያለ ነው ቴምር ሪል ስቴት ነው ያለ ነው እና ትንሽ ሰርፕራይዝ ላድርግሽ ብዬ ነው። ሰርፕራይዙ ምንድን ነው? ከእሷ ጋር ተነጋግረን አውርተን ጨርሰናል። ቤት ልገዛልሽ ብዬ ያመጣሁሽ እና ቁጭ ያንስሽ ነው እኮ ለአንቺ በጣም ጀግና ሴት ነች በእውነት እና እንኳን ደስ ያለሽ። እና ስለ ቤቱ እስኪ ላስመረጥሽ ብዬ ነው ቤት ልገዛልሽ የመጣሁሽ። እሷም ደግሞ ከምገዛልሽ ቤት ዲስካውንት እንደምታደርግልኝ ቃል ገብታልኝ፣ እንደውም ቢቻልማ በነፃ ራሱ ብሰጣችሁ እሰጣለሁ ነው ያለችኝ። ለእሷ ትንሽ ነግሬያታለሁ መጀመሪያውኑ እና ስላሉት ቤቶች እስኪ ምን አይነት ቤቶች እንዳሏት ታስረዳንና በዚህ አጋጣሚ ቪዲዮም እየሰራሁ ስለሆነ ተመልካቾቼም እሷን አመስግኑልኝ። ከስሟ ጀምሮ ታስተዋውቀንና ያለንበትን ቦታ ምን አይነት ቤቶች እንዳሏት ትነግረናለች። ሁሉ ነገር አብራይልን እሷም ትስማ። መጣችሁ ያው እንግዲህ በድጋሚ ደስ ብሎኛል። በአካልም ስላገኘሁ በጣም ደስ ብሎኛል። እኔ ምስጋና እባላለሁ። በቴምር ሪል ስቴት የሽያጭ አማካሪና ሴልስ ሱፐርቫይዘር ነኝ። ቴምር ፕሮፐርቲስ እንግዲህ ትንሽ ነገር ልበልሽ ብዬ ነው። እንደውም እሱ ያሰበው ገዝቶ ሰርፕራይዝ ሊያደርግሽ ነበር፣ ግን ስናወራ ከሱ ጋር ለምን በምርጫሽ አናደርገውም? ምን አይነት ነገር እንደምትፈልጊ በምርጫሽ እናድርገውና የምትወጁን የምትፈልጊውን ቤት እናድርግልሽ በሚል ሀሳብ ነው አንቺም ልትመጪ ያደረግነው ማለት ነው። ከዛ በፊት ግን ቴምርን ታውቂዋለሽ ወይ? ከዚህ በፊት ሰምተሽው ታውቂያለሽ ወይ? ሰምቼው አውቃለሁ ግን አይቼ ስለማላውቅ አሁን ነው ገና ያየሁት ያለው። አሪፍ። እንደዛ ከሆነ ትንሽ ነገር ስለ ቴምር ላስታውቅሽና ምን አይነት ቤት እንደምትረከቢም ለመናገር ማለት ነው። እንግዲህ ሴዶ አንተ በስልክ ነግሬሃለሁ በተወሰነ መልኩ። ቴምር ፕሮፐርቲስ በግንባታ ላይ ከ10 ዓመት በላይ የቆየ ትልቅ ካምፓኒ ነው። በ10 ዓመት ውስጥ ከ8 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን አስረክበናል፣ ዴሊቨሪ አድርገናል። ወደ ሀያት ወደ ለቡ ሀያት አካባቢ በሰፊው ይታወቃል። ወደ ለቡ አካባቢ ወደ ጣና ተራ የንግድ ማዕከል